እግዚአብሔር እንዲህ ይላል፣ ስለ ሦስቱ የሞዓብ ኃጢአት ይልቁንም ስለ አራቱ ቁጣዬን አልመልስም። የኤዶምን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሏልና የቂርዮትን ምሽጎች እንዲበላ በሞዓብ ላይ እሳት እሰድዳለሁ። ሞዓብ በጦርነት ጩኸትና በመለከት ድምፅ መሃል በታላቅ ውካታ ውስጥ ይሞታል። ገዥዋን እደመስሳለሁ፣ አለቆቿንም ሁሉ ከንጉሷ ጋር እገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ስለ ሦስቱ የይሁዳ ኃጢአት ይልቁን ስለ አራቱ ቁጣዬን አልመልስም። የእግዚአብሔርን ሕግ ንቀዋል፣ ትእዛዙንም አልጠበቁምና አባቶቻቸው በተከተሏቸው አማልክት በሐሰት አማልክት በመመራት ስተዋልና የኢየሩሳሌምን ምሽጎች እንዲበላ በይሁዳ ላይ እሳት እሰድዳለሁ። በእስራኤል ላይ የተሰጠ ፍርድ። እግዚአብሔር እንዲህ ይላል፣ ስለ ሦስቱ የእስራኤል ኃጢአት ይልቁንም ስለ አራቱ ቁጣዬን አልመልስም። ጻድቁን ስለ ጥሬ ብር ችግረኛውንም ስለ ጥንድ ጫማ ይሸጡታልና የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ ፍትሕንም ከጭቆኖች ይነጥቃሉ። አባትና ልጅ ከአንዲት ሴት ጋር ይተኛሉ፣ እንዲህም እያደረጉ ቅዱስ ስሜን ያረክሳሉ። በመያዣነት በተወሰደው ልብስ ላይ በየመሠዊያው ስር ይተኛሉ። በአምላካቸው ቤት በመቀጫነት የተወሰደውን የወይን ጠጅ ይጠጣሉ። ቁመቱ እንደ ዝግባ ጥንካሬውም እንደ ባሉጥ ዛፍ የነበረ ቢሆንም አሞራዊውን ከፊታቸው አጠፋሁት፣ ከላይ ፍሬውን ከታችም ስሩን አጠፋሁ። የአሞራውያንን ምድር ልሰጣችሁ ከግብፅ አወጣኋችሁ፣ 40 ዓመትም በምድረ በዳ መራኋችሁ። ደግሞም ነቢያትን ከወንዶች ልጆቻችሁ መካከል ናዝራውያንንም ከጎልማሶቻችሁ መካከል አስነሳሁ። የእስራኤል ሕዝብ ሆይ ይህ እውነት አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢት እንዳይናገሩ አዘዛችኋቸው። እነሆ በእህል የተሞላ ጋሪ እንደሚያደቅ እኔም አደቃቸዋለሁ። ፈጣኑ አያመልጥም፣ ብርቱውንም ብርታቱ አይረዳውም፣ ኃያሉም ነፍሱን አያድንም። ቀስተኛው በቦታው ጸንቶ አይቆምም፣ ፈጣኑም ተዋጊ ሮጦ አያመልጥም፣ ፈረሰኛውም ነፍሱን አያድንም። ጎበዞቹ ተዋጊዎች እንኳ በዚያ ቀን ራቁታቸውን ይሸሻሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ስለ ሦስቱ የሞዓብ ኃጢአት ይልቁንም ስለ አራቱ ቁጣዬን አልመልስም። የኤዶምን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሏልና የቂርዮትን ምሽጎች እንዲበላ በሞዓብ ላይ እሳት እሰድዳለሁ። ሞዓብ በጦርነት ጩኸትና በመለከት ድምፅ መሃል በታላቅ ውካታ ውስጥ ይሞታል። ገዥዋን እደመስሳለሁ።